ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ለሁለት ቀን ተጠፋፍተናል። ዛሬ ደግሞ ብቻዬን አልመጣሁም። ይኸው አጋዥ አለ። አጋዥ ልጅ አጋዥ እንዴት ናችሁ? የስራው አጋዥ ማለት ነው። ሰላም ቢበል ሰላም። በነገራችን ላይ በጣም በዚህ ቤት በጣም ተናፍቀሻል። አዎ በጣም አመሰግናለሁ። ያው በራሴ ቻናል እየመጣሁ ነው፣ በዚህ ቻናል ያው አልመጣሁም። እንዴት ናችሁ? ደህና ናችሁ? የኛ ውድና የተከበራችሁ ቤተሰቦቻችሁ ደህና ናችሁ ወይ? እንዴት ናችሁ? የእውነት እኔም በጣም ነው የናፈቃችሁኝ፣ ከልቤ ነው እውነት በጣም ነው የናፈቃችሁኝ። ያው ታውቃላችሁ በጣም ነው የምወዳችሁ። ስለጠፋሁ እንግዲህ ያው በተለያየ ምክንያት ነው የጠፋሁት፣ ግን አለሁ ብቅ እላለሁ ካሁን በኋላ። እንዴት ናችሁ ግን እናንተ ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልላችሁ። ያው በድጋሚ ወዳችኋለሁ። በኤሚ ቻናል እንግዲህ በራሷ ቻናል በነገራችን ላይ በራሳችን አይዲያ ወይም እናንተን ያዝናናሉ በምንል ሀሳቦችን እየሰራንላችሁ ነው። ገብታችሁ አበረታቱ። ብዙ ሰው እያየው አይደለም ባይዘይ ማለት ነው። እና ሰሞኑን የጠፋ ነው ደግሞ ትንሽ ልጆቻችን ስላመመብን ነው የጠፋ ነው በዛኛው ማለት ነው። በዚህ ደግሞ እኔ መጣ ነበር ማታ ለሁለት ቀን መብራት ምንም ማድረግ አይቻልም። እነሱ ካሌሉ እኛም መምጣት አንችልም እና በዛ ምክንያት ወደ እናንተ መምጣት አልቻልኩኝም። እንደውም በቃ ጠዋት እንኳን እሰራለሁ ብዬ ነበረ፣ ግን አልተመቻቸኝም። ግን በጣም ጉዳዩ ዝም የሚያስብልም አልነበረም። አዎ እውነት ለመናገር በጣም ዝም የሚያስብል ጉዳይ አልነበረም። የእነ አብርሃምና የእነ ሩታ ጉዳይ በጣም በደንብ ጮክ ብሎ ማለት የሚጠይቅ ጊዜ ላይ የጠፋ ነው። ለማንኛውም ዛሬ መተናል። ዛሬ የመጣንበት ጉዳይ እንግዲህ ጉዳዩ በጣም ተባብሶ ቀጥሏል። አንዳንድ በጣም ለየት ያሉ ነገሮችም እያየን ያለ ነው። እንግዲህ ባለፈው አንድ ነገር ላስታውሳችሁና አብርሃም ባለፈው የፖሊስ ጣቢያ መጥሪያውን ሲሰጡት ምንድን ነው ያላቸው? ምናልባት እናንተ ልትሆኑ ትችላላችሁ የምትገቡበት ብሎ አስጠንቅቋቸው እንደሄደ ይህን ቪዲዮ ሰርቼላችሁ ነበረ። ያለታ ተገናኝተን ነበረ እና ከዛም በኋላ እንግዲህ ልጁ አለ ከተባለበት ሳይሆን ካልታሰበበት ቦታ፣ ምናልባት በጣም የገረመኝን ነገር ልንገራችሁ። አንዳንድ ቤተሰቦች ተናግራችሁ ነበረ። ልጁ ገኒ ጋ ነው ያላችሁ ሰዎች አላችሁ። በጥርጣሬ ይሁን መረጃው ኖሯችሁ ባላቅም ልጁ ፍቅር ጋ ነው ያላችሁም አላችሁ እና በጣም ገርሞኛል። እና እንግዲህ ገኒ ያ ሁሉ ትርምስ ሲፈጠር ዝም ብላ እንግዲህ ክሱ ከተከሰሱ በኋላ ልጁን ይዛ መጣለች። ዋና ልጁን ይዛ መምጣቷ ነው። በዛ መሃል ግን አንድ ያየነው ነገር አለ። የፉክክር ቤት ብያችሁ ነበረና ታስታውሳላችሁ። ልጁ የእውነት ነው እንግዲህ አብርሃምና ነቡዜ አሁንም አላመኑም። ድራማ ነው፣ ገኒ የድራማው አካል ነች ነው የሚሉት። ቡዜ ገኒ ደግሞ ልጁን ከሀገር ይዘው ሊወጡ እንደሆነ መረጃ ስለደረሰኝ ነው ልጁን እናትየዋ እንኳን ሳልነግር ይዤ የጠፋሁት አትሰጠኝም ብዬ የሚል ነገሮችን አንስታለች። የእውነት ከሆነ እሷ ደብቃ የወሰደችው አብርሃም ልጁ እንደጠፋ አልመሰለውም። ሩታ ጋር እንዳለ ነው የሚያስበው። ሩታም ደግሞ አብርሃም ጋር ነው ብላ እርግጠኛ ሆና ነበረ እና በመሀል ላይ ይሄ ልጅ ተኮርቶ ነበር። ሌላ ሰው ወስዶት ቢሆን በቀላሉ ማለት ነው አየር ላይ ቀርቶ ነበር። አዎ ስለዚህ በልጅ ነገር ቀልድ መኖር የለበትም በፍጹም ማለት ነው። እና ሩታም ምንም አይነት ድራማዎችን ብትሰሪ በልጅሽ ግን ድራማ አትስሪ። አብርሃም ብትሆን እንደዛው ቢሆን ጥሩ ነው። ምናልባት ሩታ አንድ የምታነሳው ነገር አለ። አብርሃም ከዚህ ፊትም ወስዶብኛል። ያኮ ከቤትሽ ነው መጥቶ ከአንቺን የተቀበለው ተቀብሎ ነው የሄደው። አብርሃም ጋር እንደሆነ እርግጠኛ ነበርሽ። ግን አሁን አብርሃም እንደወሰደ አላየሽም? አክስቱን የወሰደችው እንትናን የወሰደችው አለች መጀመሪያ ማለት ቡዜን የወሰደችው ልጅቷ እሷ እንደወሰደች ነግራኛለች። ቡዜን ታውቃታለች አጋዧ ገኒን ታውቃለች። ገኒ ማለት አትችልም፣ ቡዜ ማለት አትችልም። ሲጀመርና አብርሃም እኮ ልጅቷን ጥሯት ነው ብለው ነበር እና ያንን ለማድረግ ፈቃደኛ አልነበሩም እነሱ። ትንሽ ግን የሚያወዛግብ ነገር አለው እውነት ለመናገር። ምክንያቱም ገኒ ልጁን ስትወስደው ምናልባት ሩታ ላትኖር ትችላለች ቤት ውስጥ። ሩታ የለችም ልጁ ሲወሰድ ላትኖር ትችላለች። ግን የገኒ አለመናገር አልገባኝም። ምክንያቱም ያን ያህል እያለቀሰች ነው፣ እየተጨነቀች ነው። ልጁን አልሰጥሽም ግን እኔ ጋር ያለው ማለቱም ኢንፎርሜሽን መስጠቱም በቂ አስፈላጊ አልነበረም ወይ? ምክንያቱም ገኒም እንደናት እንዴት ነው ጉዳዩን ያየችው? እዚህ ጋር አየር ላይ እየተሰቃየች ነው ሩታ ያለችው። እኔ ጋር ያለው ግን መውሰድ አትችይም ማለት እኮ ይሻላል ቢያንስ
አንድ ቀን እኮ እናት ካለቀሰች በቂ እኮ በጣም ከባድ ነው። እኔ የገኒ ትዕግስት አልገባኝም፣ ይቅርታ አልገባኝና አልደግፈውም። እኔ እንደ እናት ሳስበው የማይደገፍ ሀሳብ ነው። ምናልባት ከማዘን ሊሆን ይችላል፣ ግን ደግሞ እናትነትስ እንዴት ያስችላታል? ሩታ ይህን ሁሉ ቀን ስትሰቃይ ገኒ እንደ እናት እንዴት ሩታን ልትረዳት አልቻለችው? ያ ብቻ አይደለም እኮ የልጁ መጥፋት ብቻ አይደለም። አንድ ነገር ማሰብ ከቻልን አንድ እናት ይሄ ልጅ ይጠባል፣ አንድ ቀን እቺ እናት ሳታጠባ ውላ ብታድር ጡቷ ምን ሊሆን እንደሚችል ራሱ ማሰብ እናት ናት። እሷ ታውቃለች። እሱን ትችለዋለህ፣ ምንም አይደለም። ጊዜያዊ ነው፣ አልባ ምንም በምንም ታስታግሰዋለች። ግን እናትነቱስ ልጅን ማጣት ስጋቱ፣ ፍርሃቱ፣ ጭንቀቱን እንዴት ነው ትችለዋለች ብላ ገኒ ዝም ያለችው ብዬ ነው ማስበው። እነ ሩታም ያው የቸኮሉበት ፓርትም አለ። ይሄ ነው በነገራችን ላይ እርግጠኛ ሳትሆኑ የሆነ ነገር አታድርጉም ብለው ለዚህ ነው በነገራችን ላይ እንግዲህ አብርሃምም ያለታ እኔ በነገራችን ላይ ገና ክሱ ወረቀት ከመምጣቱ በፊት አንዳንዴ ሰዎችን ትረዳላችሁ። ገብቷችኋል አይደለ? እውነት እነሱ ጋር አለ የለም የሚለውን ነገር ሄርሜላም አብርሃምም ቡዜም በጣም ተናግረው ነበረ በግልጽ ማለት ነው። እንዲያውም ቡዜ መጥሪያው ሳይደርሳት ሁሉ በጣም አግሬሲቭ ሆና ተናግራለች። ቡዜ በእርግጠኝነት ነገሮች እንደዚህ ያደብቅም ብዬ ነግራችሁ ነበረ፣ ቪዲዮ ሰርቼ ነበረ እና በዚህ አታደርግም በእርግጠኝነት ማለት ብታደርግ ራሱ ልጁ እኔ ጋር እንደሆነ እኔ ጋር ነው በቃ አልሰጥሽም የምትለው እሷ ግልጽ ናት። እሱን ነው ማኔ ለምን ገኒ የወቀሰው ነገሮችን ሃርድ ታደርጋለች እንጂ እሷ ጋር ከሆነ እኔ ጋር ነው የምትለው በቃ አልሰጥም የምትለው። አዎ ስለዚህ ልጁ በሰላም ማደግ አለበት ምናምን ብላ አንሰጥም ምናምን ልትል ትችላለች እንጂ እንትን አይደለም። አሁን ግን ነገሩ ጦዞ እነሱ ላይ ሌላ እጃቸው ላይ ካቴና ሊገባ ነው። ዛሬ አሁን ልመና ላይ ናቸውና በጣም የሚጠይቁበት መንገድ ደግሞ በጣም የሚያሳፍር ነው። ምናልባት እንግዲህ ቡዜ ማን ነው ገኒ ቡዜ ለማሳመን ጥረት እያደረገች ነበረ። ልመና ላይ ናቸው፣ በግራም በቀኝ ልመና ላይ ናቸው። ግን የኤፍሬም ደግሞ በነገራችን ላይ ኤፍሬም ማለት ነው እውነት ጤነኛ መሆኑ ራሱ ጠረጥራለሁ። ከዚህ ፊት ብያቸዋለሁ። ኤፍሬም አሁን ለይቅርታ ነው የመጣው ብትሉኝ ለኔ አያሳምነኝም። ለምን ይቅርታ አይደለም የመጣው? በግለሰብ ደረጃ እሱ የመጣው ልታሳስረኝ አይገባም እኮ ነው ያለ። እሱ አመጣጡ ይቅርታ ለመጠየቅ ነው እኮ። ይቅርታ የሚያስብል ሀሳብ አልተናገረም እንጂ የመጣው እኮ ክሱን አንሳልኝ ማለት ክስ አንሳልኝ እንጂ ይቅርታ እኮ አይደለም። አሁን እኮ ማለት ነው ይቅርታ ኤፍሬም ትቢት ላይ ነው ትቢት ላይ ነው እያስፈራራ አብርሃምን አስፈራርቶ ክሱን እንያነሳለት ነው። እንደዚህ የሚባል ነገር አለ ወይ ሲጀመር? ገብቷችኋል? አሁን ኤፍሬም ወንድምነቱን እያስተካከለ ነው ያለው። አብርሃም ወንድምህ ነኝ ወንድምነቴ ይቆማል ነው። ግን ደግሞ ኤፍሬም ያላሰበውና ኤፍሬም ብዙ ጊዜ እኔ እናገራለሁ አርቆ አያስብም አንዳንድ ነገሮችን። እሱስ ለአብርሃም ወንድም አይደለም ወይ? አብርሃምም እኮ ወንድምነትን አልፈልግም ማለት ይችላል። ኤፍሬም ያልተረዳው ይሄንን ነው። ክሱን አንሳልን በጸባይ በቃ ያነሳቸው አንዳንድ ነገሮች አሉ። ሩታም ይህን ሕፃን ልጅ ጥላ እስር ቤት እንዳገባ ምናምን ያላቸው ነገሮች አሉ። አሳማኝ ምክንያት አለ፣ እረዳለሁ እሱ። ግን ደግሞ ኤፍሬም መጥቶ አብርሃምን ሊያሳምን የሞከረበት መንገድ ለነገሩ ሊያሳምን አይደለም የሞከረው፣ ሊያስፈራራው ነው የሞከረው ጭራሽ ማለት ነው። ከዚህ በኋላ ክፉም ደጉም ቢደርስብኝ እንዳደርስብኝ አደርስብህ። ስለዚህ አብርሃምም ትናንት ይሄ ማለት ይችል ነበር ከሩታ ጎን ሲቆም። ያው ኦልሬዲ ግራና ቀኝ ሆኖ እየተካሰሱ ስለሆነ አንድ ምን አለ መሰለሽ፣ በነገራችን ላይ የነ ኤፍሬም ከሩታ ጋር መሆንም ይመስለኛል ሩታንም መንገድ ያሳታት። የድሮዋ ያችን ምርጧን ሩታ ብናገኛት በጣም ደስ ይለናል፣ እውነት ለመናገር ማለት ነው። እና አንዳንድ ጊዜ አንዳንድ ሰዎች በዙሪያቸው ሆይ ሆይ የሚሉ ልክ ነሽ ልክ ነህ ከተባለ ልክ እንደሆነ ነው የሚሰማው እና በቲፎዞ ማለት ነው። እና ሩታ ምናልባት መንገዷን የሚሳተችው በዛ ይመስለኛል። በተለይ ደግሞ ከተቃራኒ ቡድን መጥቶ አንተ ልክ ነህ ሲል ኮንፊደንስ ሞር ይሰማል። የአብርሃም ወንድም ሆኖ ልክ ነሽ ሲላት የበለጠ ኮንፊደንስ ተሰምቷታል። ሌላው ደግሞ ጎበዝ ናት ብዙ ነገሮች ላይ። ሌላው ደግሞ እንግዲህ ሩታ ዛሬ ከልጁን ይዛ ከቤት ልትወጣ እንግዲህ ገለል ገበል ብላለች። እንግዲህ ገና የፖሊስ ጣቢያውን ጉዳይ ሳይጨርስ ለመጥፋት የሚሆን ልጁን ይዛ ለመጥፋት ስትል ዳኒ ደርሶ እንግዲህ እጅ ከፍንጅ ይዟታል። አላስወጣም ብሎ ከቤት አላስወጣም ብሏል። ፍቅርም እንግዲህ ስታግዛት ነበረ፣ ሩታን ስታግዛት ነበረ። ፍቅር እንግዲህ ሁለት ሰው ሆና መታለች ማለት ነው አሁን ማለት ነው። የፍቅር ጉዳይ ደግሞ አሳሳቢ ጉዳይ ሆኗል። ፍቅር ግን አሁን ጭንብሏን ያወለቀች አይመስልም? አውልቃለች፣ ጭንብሏን አውልቃለች በዛሬው ቪዲዮ ይመስለኛል። በባለፈው ታስታውሳላችሁ ሄርሜላን ምን ስታረጋት እንደነበረ። አብርሃምን እኔ ወደ ሩታ ለመመለስ ነው ምናምን ብላ ሄርሜላን ከመሀላቸው ለማስወጣት ነው ምናምን ብላ ሄርሜላን በጣም ከፍ ዝቅ ስታረጋት ነበረ።
ዛሬ ደግሞ ሄርሜላን እባክሽ ተይልኝ ብላ እግሯ ላይ በምትወጁ እንደው በምታምኙ ብላ እግሯ ላይ ተንበርክካ ወደቀች ማለት ነው። ምንድነው ግን አሁን ፍቅር ሩታ ጋር ሄዶ ያስለመናት ሄርሜላ በለምን ይሻል ነው? ሄርሜላን የለመነችው እኮ ሄርሜላ ጋር ነው። ሄርሜላን ሄዳ ነው ሄርሜላን ተይልኝ አለቻት። ሄርሜላን ተይልኝ ነው እንጂ ሩታን አይደለም። ሩታንማ ከዛ ሄዳ ደግሞ ከሩታ ጋር ደግሞ ከሩታን ደግሞ ሲሸኛት ፍቅር አሁን እንግዲህ አስቡ፣ ሁለት ቤት ናት። ሩታን እያራቀቻት ሄርሜላን ደግሞ እዚህ ጋር አብርሃምን እንድትተውላት እየለመነቻት ሁለቱንም አርቃ አብርሃምን የራሷ ለማድረግ እየሞከረች ነው በጣም በሚያሳፍር ሁኔታና ወደ ዳር አርጋ መሀል ልቀባል። እኔ አመሉን አውቃለሁ እንዳመሉ ይዘዋለሁ እያለች ነውና አንቺ አመሉን ስለማታውቂ በጣም ይጎዳሻል። ስለዚህ ከመሀል ውጪ ምናምን እያለች በጣም በሚያሳፍር ሁኔታ ነው። ትንሽ ደስ አይልም። እኔም በዚህ ልክ አልጠበቅኩ። ለነገሩ በነገራችን ላይ እኔ አንድ ማላምንበት ነገር ቤተሰቦች ይሄ የድሮ ፍቅረኛ መሀል ላይ መቶ አብሮ ቢኗኗሩት ነገር እኔ የእውነት እንደ ሴት እንደ ሚስት አልደግፍም። በጣም ነው የሚገርመኝ። እንግዲህ ይቅርታ አድርጊልኝ ብላት ባለፈው ላጠፋሁት ነገር አንቺ ለተናገርኩሽ ነገር ይቅርታ አድርጊልኝ ብላት ይቅርታ ካደረገችላት በኋላ ይህን ብቻ አይደለም መናገር የፈለግኩት ከአብርሃም እንድትርቂ ነው አለቻት። መልሳ ደግሞ እዛው ተመለሰች ማለት ነውና እጅግ በጣም የሚያሳፍር ነገር ነው። የኤፍሬምን እንግዲህ ልቡን የነፋውን ነገር አንዳንድ አጠር ያለ ቪዲዮ ይዘናል። እሱን እኔና ሀሳብ እንሰጥበታለን። ኤፍሬም በዚህ ልክ የአብርሃም ወንድም መሆኑ ዛሬ ነው የታየው። አብርሃም ብዙ ጊዜ ሲያሳስረው እኮ እንደውም በጣም በሚገርማችሁ ሁኔታ ህጉ ለእነ አብርሃም ሲሆን የሚሰራው ለእነሱ ሲሆን የማይሰራበት ምክንያትም ሊኖር የሚችል አይመስለኝም። በሚያሳፍር ሁኔታ ሁለታ እንግዲህ መጥሪያ ይዘው ሲመጡ እየተጎተቱ እየተገረፉ ሲሄዱ ያምናሉ ሲሉ ነበረና እንደዚህ የሚል ህግም የለም። ስተሰርታቸዋል ከተባሉ ይታሰራሉ፣ ከዛም በኋላ ይመረመራሉ እንጂ ያን ሁሉ ስል ነበረ። እኔ እንግዲህ የኤፍሬም ዛሬ በወንድምነት ከያንተ ወንድምነት ይቀራል ብሏል። ያንተ ወንድምነት ደግሞ የቀረቡ ቆይቷል። አብርሃም በነገራችን ላይ ትዕግስተኛ ስለሆነ ነው አንተን ወንድሜ ብሎ ይዞ የቀጠለው። ሌላ ሰው ቢሆን ምናልባት በዚህ ያክል ደረጃ ሊታገስ አይችልም። አንተ ግን ዛሬ ተከሰስክ፣ በአብርሃም ተከሰስኩ ብለህ ትዕግስቱን ጨረስክ ማለት ነውና አንተና አብርሃም በጣም ትለያያላችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዘናል። ቪዲዮውን ሚና ሐሳብ እንስጥበት። እናንተም እንደተለመደው ሐሳብ አስተያየታችሁን ዱቅ እንድታደርጉልን በትህትና እንጠይቃችኋለን። ወደ ቪዲዮ። አብርሃም ክሱ ማያነሳው ከሆነ ኦልሬዲ እኛ እስር ቤት እንገባለን። አብርሃም እኔን ማስከሰሱ ወይም ደግሞ እኔን ማሳሰሩ ልክ አይደለም። እንግዲህ እሱ አብርሃምን ሲያሳስረው ልክ ነው፣ አብርሃም ደግሞ እሱ ሲያሳስረው ደግሞ ልክ አይደለም ማለት ነው። በነገራችን ላይ ኤፍሬም እኮ ያው በቆፈሩት ጉድጓድ ነው እየገቡ ያለ። እንዲህ እኮ ነው ጠላት ጉድጓዱን አታርቀው የሚባል ነገር ጠላት ብለህ ምንድን ነው የሚባለው? ጉድጓዱን ስትቆፍር ብዙ አታርቀው፣ ምናልባት አንተ ልትገባበት ይችላል የሚባል አባባል አለና እንግዲህ ራሳቸው በቆፈሩ እሱ ደግሞ አብርሃም ደምሯቸዋል። ምናልባት እናንተ ልትገቡ ትችላላችሁ ብሎ ደግሞ ነግሯቸው ነበር። ተገቢ አይደለም። ምክንያቱም እኔ የሱ ልጅ ነበር እየፈለኩ ነበር። እናንተ ማሰብ ተስኗችኋል፣ ወይም ደግሞ ማሰብ አትችሉም መሰለኝ። እንደመጣላችሁ ነው ሰው ላይ ብትፈርዱት። ምናልባት እንግዲህ አንተ ትክክል እንዴት እንደተሰማህ ወደዚህንም ማሰብ አትችሉም እያለ ነው ኤፍሬም። አስቡት እንግዲህ በር ነው ብሎ በመስኮት የሚወጣው ሰውዬ በር ነው እያለ እየተከራከረ፣ አረ በር አይደለም ስትሉት እንግዲህ እናንተ ካላወቃችሁ በሩ መስኮቱ ነው እያለ ነው ማለት ነው። እና ኤፍሬም እንደዛ አይነት ነገር ነው እየተናገረ ያለው። ገብቷችኋል አይደለ? የአብርሃምን ልጅ ልትፈልግ ትችላለህ እንዳጎት፣ ግን ከአብርሃም ልትበልጥ አትችልም ስለ ልጁ ማለት ነው። መሰራቸው ሚስቴኮች ደግሞ ልክ አይደሉም። አብርሃምን እኮ አንተ ማሳመን ባለብህ ነገር ተረጋግተህ እንኳን ቤቱ ሄደ በዛ ልክ አይበጠበጥም። አንተ እንደዛ ስታደርግ ልክ ነህ። እዚህ ጋር ደግሞ ራስን በቃ ለልጁ ብዬ ነው ለሩታ ብዬ ነው ምናምን አይባልም። በቃ እኔ አሁን ዛሬ ምናልባት ሩታ መታሰር የለባትም ከሚለው ወገን ነኝ። ለምን ይሄ ልጅ የእናቱን ጡት ይጠባል። አንድ ቀን እናቱን ማጣት የለበትም። ገብቷችኋል? ስለዚህ ሩታ መታሰር የለባትም፣ ግን ከስህተቷ መማር አለባት። ገብቷችኋል? ህግ ማሰር ብቻ ሳይሆን አስተምሮም ይለቃል። በዛ መልኩ አስተምረው ቢለቋት መልካም ነው። ኤፍሬምና ገኒ መታሰር ነው ያለባቸው። ምክንያቱም ህግ መጫወቻም አይደለም። እንደው ማለት ከጥፋታቸው ብቻ ሳይሆን እራሳቸው በሚፈጥሩ ስህተት ሮጦ ህግ ጋር ህግ እኮ ስንት የሚያስጨንቀው ጉዳዮች ባለበት ሀገር ላይ ወረቀት ማባከኑ ራሱ ልክ አይደለም። የምሬን ነው የምለው። እውነት ኢኮኖሚ እኮ ነው። ሩታ ልጅ የጠፋ ስትለኝ ምንም ልል አልችልም ከመፈለግ ውጭ። የአብርሃምን ልጅ ነበር እየፈለኩ የነበረው። ቢገባችሁ ኖሮ ወይም ደግሞ አብርሃም ቢገባው ኖሮ የእሱን ልጅ ነበር እንደዛ ሆኜ እየፈለኩ የነበረው።
እንደዛ እያደረክ አይደለም እኮ መፈለግ ያለብህ አንተ አባቱ ጋር ሄደ ምኑን ፈለክ አባቱ ጋር ከሆነ ልጁን እኮ እየፈለክ ነው ማለት አይቻልም ልጅ አባቱ ጋር ሆኖ ልጁን የሱን ልጅ እየፈለኩ ነው አይባልም ማስመሰል ነው ስለዚህ አንተ ኦሬዲ አብርሃም ወደ ሄርሜላ ስለተመለሰ ያ ነገር ነው አንገብግቦ በዛ ልክ ከዚህ ፊት ያሳለፍካቸውን ብዙ ነገሮች እናውቃለን ተናግረ ነው ስላለፈን ድጋሚ መድገም እንዳይሆን በሰዓቱ ደግሞ ከኛ ቁል እየፈለጉ አልነበረም ቡዜም ሆነች አብርሃም ሄርሜላም ምክንያቱም የእናንተ ድራማ የማያልቅ ድራማ ስለሆነ ድራማችሁን ድርሰታችሁን ጽፋችሁ በዛ ልክ እየሄዳችሁ ነው ብሎ ስላሰቡ ነው እነሱ አብርሃም ብሏል እነሱም እኮ ብሏል የእውነት ልጅ ጠፍቶባት ቢሆን ኖሮ ፏ እያለች እየዘነጠች እየመጣች ካሜራ ይዛ ምናምን ነገር ልጅ ጠፍቶ አትልም ነበር ብሏል ቡዜም ብላለች እሱም ብሏል እናንተ በጠረጠራችሁት መንገድ እነሱም ጠርጥሯቸዋል ተጠርጣሪ እነሱ ሆኑ ማለት ነው ልንጠረጥራቸው የምንችለው እነሱ ነው ከዚህ በፊት ልጅ ወስዶባታል አብርሃም ከዚህ ፊት የወሰደው በግልጽ ነው እሱ በነገራችን ላይ ምንም እኔ ሩታም ስታገናኘው ነበር ይሄ የሚገናኝ ነገር አይደለም ያኔ በግልጽ ልጁን ስጭኝ ለአንድ ሰዓት ብሎ ወሰደ እዛ ጋር የአብርሃም ጥፋት ምንድነው ውሎ ማሳደሩ ነው እንጂ በስርዓት ነው ከቤት የወሰደው በእርግጠኝነት አብርሃም ጋር እንዳለ ስለሚታወቅ ልጁ ሴፍ ምናልባት የዛን ሰዓት ልጁ ከቤት ወጥቷል የእናቱን ጠረን የእናቱን ጡት አጥቷል እሱ ሌላ ጉዳይ ነው ግን ያኛው ስርቆት አይባልም እውነት ለመናገር ያ ብቻ ሳይሆን ደግሞ በየቀኑ ልጁን ይዞ በቪዲዮ እየመጣ ነበረ ልጁ ሴፍ እንደሆነ ይታወቃል አትሊስት በቃ ይሄኛው ግን ልጁ የለም ካሜራ ላይ የለም አይታወቅም አድራሻውን አታውቅም ነበር እና በዚህ መሀል ደግሞ እኔ እንደተወቃሽ ወይ ደግሞ ስም በማጥፋት ወንጀል ተከስሻለሁ ሌላ ሰው ቢያደርገው ኖርማል ነበር እኔ አብርሃም ያው ወንድሜ ነው አብርሃም ሲያደርገው ስህተት አንተ ስታደርገው ግን ልክ የሚሆንበት ምክንያት የለም ስህተት ነው አባቴ ይሄን ማስፈራራት የወንጀል እንትን የለም ቦታ ሲቀየር እኮ ህጉ አይቀየርም ህጉ አይቀየርም በሱ በኩል እንዳቱ በጣም ተሰምቶኛል ይሄ ከሱስ ማያነሳው ከሆነ እኔ እና እሱ ካሁን በኋላ አንገናኝም ምንም ወንድሜም አይደለም አላውቀውም አንተ እኮ እንደ ወንድም እኮ አስበህ አታውቅም ሲጀመር ማለት ነው እሱ ኤፍሬም እንደተሰማው ታውቃለህ ወንድምነት መካድ የሚችለው እሱ ብቻ ነው የሚመስለው እንግዲህ ለሱ ብቻ የተሰጠው መብት ለአብርሃም ያልተሰጠው ማለት ነው አብርሃም ያው ቡቡ ስለሆነ አንዳንዴ ያሳዝነኛል ያናድደኛል አቀኝ ማላቆም በቃ ካሁን በኋላ አልገባችሁም እንዴ ሄደን ነበር ፓርቲን ያሳዝነኛል ማራከለ በነገራውተን መተናል ኦኬ ለቀቋችሁ ለቀቁን እንደማይለቁ እኮ ታውቃለህ አልገባችሁም እንዴ በጣም በቃ አጠያየቁ ራሱ በጣም በነገራችን ላይ ኤፍሬም እንግዲህ ያጠፋው ስህተት ምንድነው አንዳንዴ ልባቸው የተነፋ ሰዎች የሚገርማችሁ ነገር ዝቅ ማለት አይችሉም ኤፍሬም ላጠፋው ጥፋት አብርሃም ይቅርታ ወንድሜ ይቅርታ አጥፍቻለሁ አጥፍተናል ልክ ነው ምክንያቱም ነገሮቹን ማጣራት ነበረብን ሳናጣራ ስህተት ሰርተናል ስለዚህ ይቅርታ አድርጎ በይቅርታ አለስልሶ ክሱን እንዲያነሳ ቢያደርገው መልካም እንዲህ ልቡ እንደተነፋ አንተ ክሱን ማንሳት አለ ትዕዛዝ ነው እያዘዘ ያለው በትዕዛዝ ደግሞ ጭራሽ ነገሩ ይከራል እንጂ አይላለም ከሳሽ እኮ ነው ረስቶት ነው እንዴ እኮ እሱን እኮ ነው ከሳሽ መሆኑን ረስቶታል ታውቂያለሽ ለምን ተረኛው ለኔ ታዲያ እኔ ማገባኝ እኮ ላድርገህ ነው የጠራሁት ይኸውልህ አብርሃም እንደምን ስራዬን ትቼ ነው የመጣሁት ይኸውልህ አንተ ስራ እንዳለብህ ሰው ሁሉም ሰው ስራ አለበት ስራ ፈት ተመልከቱ ንግግሩ እንኳን ለዘብተኛ አይደለም አይደለም እናንተ መስራፈት ነው አስሬ ቀመር እየቀመራችሁ አስሬ ነገር ያደረጋችሁ ሰው ላይ ከፈት የምታደርጉት ስራፈት እውነት ነው ምንድነው የሚባለው ስራ የፈታ አይምሮ የሰይጣን ማምለኪያ ቢሮ ነው ይባላል በአባባል ደረጃ ራሱ ምክንያቱም ሰው ስራ ሲፈታ ተንኮል ነው የሚያስበው ይባላል አይደል አዎ ቢዚ ካሎንግ ቢዚ ሲሆን ግን አይደለም በርግጥ ቢዚ ሲሆን በነገራችን ላይ ሰው አይምሮ በጣም ቢዚ በስራ በተለያየ ነገር ቢዚ ሲሆን ተንኮል ነገሮች ተሳይዱትም ስራው ላይ ስለሚያተኩር በሽምግልና ይያዝ ነገሩና በይቅርታ ይታለፍ ብለን ጥያቄ አቅርበናል ያ ጥያቄ እንግዲህ እነሱም ሰምተውን አንተ ነው ወራዲ ከሱን የከሰስከው እዛች ጋር የሚለው አብርሃም ነው ስለዚህ አንተ ነው ላናገር የምችለው የጠራሁት ለዛ ነው እንግዲህ ኤፍሬም ፊቱ ራሱ እንደው ለቦክስ የተዘጋጀ እንጂ ወጥረጠረ ብሏል ሩታም እኔንም ገነትም የከሰሱ ገብቷል ስለዚህ ሩታ በመጀመሪያ ደረጃ የልጅ እናት ናት ልጇን የት ልታደርግ ፈልገ ነው ሩታን የከሰስካት በመጀመሪያ ደረጃ በነገራችን ላይ ልጅ ስላለው አንድ ሰው ከወንጀል ማምለጥ አይችልም አስቀድሞ ልጅ ያለው ሰው መሰብሰብ መቻል አለበት በነገራችን ላይ ማለት አንድ ሰው ሲወልድና ብቻውን ሲሆን እኩል አይደለም አይደል እያንዳንዱ ነገር ለምሳሌ ማለት ነው ልጅ ያለው ሰው ሊረዳኝ ይችላል ብዬ አስባለሁ መንገድ ላይ ስትሄዱ ራሱ እኮ ምንም ነገር ካሌላችሁ ከሰው ጋር ራሱ የሆነ ስትመላለሱ ባክሽ ምናምን ይባባላሉ አይደለ
ልጅ ሲኖራችሁ አንዳንዴ ተናግረዋችሁ ራሱ ባልሰማ ታልፋላችሁ። ሳልወልድ ብታገኘኝ ጥሩ ነበር እያላችሁ ታልፋላችሁ። ስለዚህ ሩታ ማሰብ ያለባት በዛ ልክ ነው እንጂ በመታሰሩ አላምንም፣ ግን ደግሞ ባትታሰር እኔም ደስተኛ ነኝ። ግን መማር አለባት። የልጅ እናትን አሳሰረ አንተ የጀብድነት አለ። በመጀመሪያ ከእናቱ ስር መውጣት የለበትም። የልጁን አባት ስታሳስር እሷ ጀብድነት ነው። አብርሃምን እኮ ብዙ ጊዜ ያሳስረዋለች። ብዙ ጊዜ ያሳስረዋለች። እንደውም ከዚህም ፊት እኮ እሷም የሚያሳስራት ወንጀል ተጠርጥረው ፖሊስ ያው ልጅ ስላላት ፈቷት ነበረ። ከአብርሃም ጋር ተነጋግረው ነው የለቀቋት። ኤፍሬም የታሰሩ ጊዜ ማለት ግን ልጅ የመሰለ ነገር ትታ እስር ቤት እንድትገባ እያደረክ ነው። እኔ ከዚህ በፊትም አሳስረኛል፣ ግን ደግሞ እሺ ብዬ ተፈትቼ ዝም ብያለሁ። ከዚህ ፊትም እንግዲህ የታሰሩት በራሳቸው ስህተት ነው ማለት ነው። ሄርሜላ ጠፍታ የነበረ ጊዜ ሄርሜላ ያለችበትን እሱ አብርሃም በሚፈልግበት ጊዜ እነሱ እያሾፉ ነበረ። ሄርሜላን ደግሞ ደጋግሞ ሲያገኛት የነበረው ኤፍሬም ነበረ። ብዙ መረጃዎች ደግሞ ወደ እነሱ ተጠቁሞ ነበረ። ሜሪ ለአብርሃም መረጃ ነገር አለ። ብዙ ነገሮች ነበሩ። እንደ ተጠርጣሪ ተይዘው ነበረ። በዛን ጊዜ ላይ በቃ ሰው እየጠረጠረውን ሊያስይዝ ይችላል። ሰው ታስሮ ሲፈታ መታረም መቻል አለበት። ገባች? እናንተ ግን 3 ቀን 2 ቀን ነው መሰለኝ የታሰራችሁ። በደንብ አልገባችሁም። ስለዚህ በደንብ ታስረ ስታየው በደንብ ተመረተ ትወጣለህ። ገባ? ስለዚህ አሁን ምን እንዳደርግ ይጠራኝ እስር የሚገባት ሰው አይደለችም። ብዙ የሚታሰሩ ሰዎች አሉ በስፋት አንተ እንግዲህ ሄርሜላ ሊል ነው እኮ አሁን እንደዚህ ሆኖ እኮ ከሷ ላይ ይነሳ። ሄርሜላ ለሞቀስ ሩታ በዚህ ሰዓት እስር አይገባትም። ያ ግን እናንተ ወንድምነት እዚህ ጋር ያበቀለቅ። እስከዛሬ እናንተ ብዙ ነገር አሳልፈን መተናል። እየተረዳዳን አንተ ሲጎልብህ እየሞላው በእኔ ጋር ሲጎልብህ እየሞላ እየተደጋገፍን እዚህ ደረጃ ላይ ደርሰናል። እንግዲህ ኤፍሬም ከታሰረ ሲጎልብህ የሚሞላልህ ስለሌለ አብርሃም እንዳታሳስረኝ። ይሄ ማስፈራሪያ የወንድምነትን እንደሌላ የወንጀል መሸፈኛ መጠቀም አሳፋሪ ነው። በቃ እኔ ምንም ማውራት አልችልም። ኤፍሬም ላይ እኮ እኔ ከብደኝ ይቅርታ ነው እንጂ እንትን የሚለው በቃ ማጥፋት ልክ ነኝ ይቅርታ ቢለው እኮ ይሄ ሁሉ ነገር የለም። ሰላም። ይሄ ነገር ግን ማትፈልገው ከሆነ የኔ ወንድምነት ማትፈልገው ከሆነ እዚች ጋር ያበቃልቅ። ምንድነው እሱ ማታነሳው ከሆነ የኔና አንተ ነገር እዚች ጋር እንዲያበቃ ፈልጋለሁ። ከአንድ ሴት ልጅ ጋር ተለጠፈ እኛን ማሳሰር ይሄ የወረደ አስተሳሰብ ነው። በመጀመሪያ ያው ከሄርሜላ አጠገብ ዞር አላልክም ኤፍሬም። ያው እንግዲህ ሄርሜላ ነው በቃ እሱ ዛተ ቸንክሮ ቀርቷል። በነገራችን ላይ ኤፍሬም ያው ሄርሜላን ስለሚፈልጋት እንደሆነ ታውቃላችሁ ብዙዎቻችሁ ማለት ነውና አልሆነለትም እንጂ ማለት ነውና ለዚህ ነው እንዲወጥሮ የያዛት ማለት ነው። ወንድሙ አይደል ግን እንደዚህ ይደረጋል? አይደረግም እንዴ አብረን አልጋ ላይ ኢንጆይ እናድርግ ምናምን እያላት ያን ያሳፍርም ደረጃ እኔ ወንድምህ ነኝ። ሩታ ደግሞ የቀድሞ ሚስት ነች፣ የልጅ እናት ነች። ስለዚህ ተራ ሰዎች አይደለም። በመጀመሪያ ደረጃ ለአንተ እኛ ተራ ሰዎች አይደለም። አብርሃም ለእናንተ ተራ ሰው ነው፣ እናንተ ደግሞ ለሱ ተራ ሰው አይደላችሁ። አባባልህ እና ኤፍሬም ጋር እኮ የሚገለበጥ ነገር የለም። አይገርምም? ግን ፊት ለፊት ነው ተራ ሰው ሆኖ ተራ የለም። እኔ ደግሞ ወንድምም ሆንክ ምንም ሆንክ ካጠፋ በደንብ አድርገህ ትታረማለህ፣ በደንብ አድርገህ ትቀጣለህ። ከዛም ባለፈ ደግሞ ምን ነው እኔ ወንድም አልነበርኩም እንዴ? እኔ እኛን ለማሳሰር ወረቀት ሰጡኝ። እኔ ወንድም አልነበርኩም ያኔ ይሄ ነው በቃ ተከራከርክልኝ ላይ የትኛው ካጠገቤ ቆመህ የትኛው ለኔ አገዘክ እዛ ጋር ለአብርሃም አይገባም ብለህ የትኛው ለተከራከርክልኝ ነው ዛሬ ነው ወንድምነት የሚታይ? አይገርምም? ያው እዚህ ጋር ምን እንደሚለው አስቡት። ስለሚገባ ነው በመጀመሪያ ደረጃ ልጅ አሳጎርጓሪ ዘንዶ ያወጣል ማለት ንቀቱ ራሱ እዚህ ጋር ስለሚገባ ነው። እሱ አይገባውም። ልጅክ ጠፍቷል ስትባል ምንም ያልመሰለክ ሰውዬ እንዴት ነው እኛ ራሱ ዝም የምንለው? ስትታሰሩ እንደጠፋ ይገባችኋል ብለን ስላሰብን የመድረ ወረቀት አመጣላችሁ። የኤፍሬም አሳፋሪ ነው። አለመብሰል ይታይበታል አይደል? የኔና አንተ አብሮ መቀጠል የምትፈልገው ከሆነ ክሱን አንሳው። እኔ ደግሞ ክሱን አላነሳም። እንዳውም በደንብ እንድታዩ ትፈልጋለሁ፣ በደንብ እንድትታረሙ ፈልጋለሁ። ይጀምር አንተ አልታረምክም፣ ከዚህ በፊት አሳስረኸኝ ምንም አልታሰርክም። ያኔ እኔ አባቱ አለሁለት፣ ምንም ችግር የለውም። በምንም አይነት መንገድ ከጎኑ ሆኜ አብሮኝ ይሆናል እስክትወጡ ድረስ ማለት ነው። ለዛ እንግዲህ ልዑል ማን አለለት ለእናቱ ምናምን በሚለው እንግዲህ ኤፍሬም በዚህ ለማስፈራራት እንኳን ቢሞክር አብርሃም እኔ አባቱ አለሁለት ነው ያለው። ያው እንግዲህ ህጉ ያግዘዋል አብርሃምን ዞሮ ግን ደግሞ እንደ እናት ሩታ ባትታሰር ደስ ይለናል። ለዛ ነው ማለት ነው ያሳሰርካት እሷ ነው እኮ ታስራችሁ ማየት እንፈልጋለን። በዚህ በኩል አለ ልጅ የምትወስደው በመጀመሪያ ደረጃ ሲያዞረው አየሽዋል። ሲያዞረው ማለት ነው ተንኮል ነው የሚያስበው። በቃ የፈለከውን ነገር ማሰብ ትችላለህ፣ የፈለከውን ነገር መሆን ትችላለህ። እኔ ግን ይሄን ነገር ላደርገው አልችልም። የፈለገ ነገር ብትለኝ ማለት ነው መታ እንኳን እኔን ጠጣኝ በቃ ይቅርታ ምናምን ማለት ይመስል እንዴ ታረጋው ነው ወንድምነት እንዴ አይገርምም? በቃ ትክክል ነው። ኤፍሬም ልክ ማን ነው አብርሃም ትክክል ነው ያለው። ይቅርታ ወንድሜ ምናምን አጥፍቻለሁ እንኳን አይልም እኮ መጸጸት አትሊስት
ጠፍቶባታል ሩታ ምንም ታቆራለ ሰማኛለህ። እኔ ከዚህ በላይ ላዳመጠን ልሰማ ማለት ነው። የፈለክበት ገደል መግባት ትችላለህ። በቃ ጨርሻለሁ። እኔ ሲጀመር አንተ ነገር ከበቃኝ ቆይቷል። በምንም አይነት መንገድ ላይ እንዳደርስብኝ እኔ መንገድ ላይ አልደርስም። እዛው በስበሰላ ምን የፈለከው ነገር አትቀርም፣ አያገባኝም። ከዚህ በኋላ ግን በምንም አይነት መንገድ ላይ እንድትደርስ አልፈልግም። የምንም ክስ ደግሞ አላነሳም። የፈለከውን ነገር መወሰን ትችላለህ። እንግዲህ በጣም አሳሳቢ ነገር ነው። እንግዲህ ወንድምም በምንም አልፈታም ብሏል። ሽማግሌ ብለህ ጋሽዬንም እንዳታመጣ እንዳታንገላታ እናቴንም እንዳታስጨንቅ በፍጹም እንዲህ ብታደርግ አልፋታህም ብሎታል አብርሃም ኤፍሬምን ማለት ነው። እንግዲህ በጣም የሚያሳፍር ነው የኤፍሬም ድርጊት። ነገ ምን ይፈጠራል? ይታሰሩ ይሆን ነው ወይስ በሽማግሌ ይፈታ ይሆን ጉዳዩ? ምናልባት እንግዲህ ጋሽዬ ሊመጡ ይችላሉ። እሱን የምናየው ጉዳይ ይሆናል። የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።